ምንድነው የምትለኝ? በቃ ተወኝ አይደል ያልኩህ? በቃ ተወኝ እባክሽን። ማስቴ ተረጂ። ለምንድነው ቢያንስ አንቺ እኮ እንደዚህ የምትሆኚው? አንተ ሰውዬ ልታሳብደኝ ነው እንዴ? እኔ በቃ ተወኝ አይደል ያልኩህ? በቃ ተወኝ። ሰው እንዴት መተው ያቅተዋል? እንዴት በዚህ ሰዓት ጥለሽኝ ትሄጃለሽ? ቢያንስ አንቺ እንኳን አትረጂኝም? ኧረ ማስቴ በእናትሽ። እሺ እኔ ምን አጠፋሁኝ? እሺ የኔ ጥፋት ነው? ታዲያ የኔ ጥፋት ነው? እኔ ያንቺ ጥፋት ነው አላልኩም፣ ግን ቢያንስ በዚህ ሰዓት ከጎኔ መሆን ሲገባሽ አይመለከተኝም። በቃ ከዚህ በኋላ አላቀም፣ አታቀኝም። አንተም አታቀኝም፣ እኔም አላቀም። ማስቴ ቆይ ለምንድነው አምላክ የፈጠርከኝ? ቆይ ለምንድነው እንደዚህ እንደሆነ ያደረግከው? ንገረኝ እስኪ አምላኬ፣ ለምንድነው የፈጠርከኝ? ፈጣሪ እኮ በአምሳሉ የሰራ ስለሚወድህ ነው። ለምንስ ተመርረዋለህ? ምንድነው ያልሽ? አዎ ፈጣሪ እኮ ስለሚወድህ አይደለ በአምሳሉ የፈጠረ? ስለሚወደኝ ነው አይሁ ሁሉ መከራ በራሴ ላይ የሚያደራርብብኝ። ንገረኝ እስኪ ምኑ ላይ ነው የኔ መውደድ? እንደሱ እኮ አይደለም አብርሃም። ቆይ ቀስ በል ተረጋጋ። ለምንድነው ቀስ ብለው? ምን አለኝና ነው ቀስ ብለው? ቢያንስ በችግርህ በደስታም ጊዜ ከጎን ነኝ ያልኩት በዚህ ሰዓት ጥለውኝ ሄዱ። እያንዳንዱን ከጎን በዙሪያ ያለውን ነገር ሁሉ ነጠቀኝ። እስኪ ንገረኝ፣ መውደዱን እዚህ ጋር ነው ያሳየኝ? ንገረኝ፣ አመለሽልኝ። እዚህ ጋር ነው ወይ መውደዱን ያሳየኝ? ተረጋጋ አብርሃም፣ ተረጋጋ። በቃ እሺ በቃ አንተ ተረጋጋ፣ ችግር የለውም። በቃ እሺ አንተ አትዘን፣ ችግር የለውም። በቃ እሺ ተረጋጋ፣ ቀስ በል። እንደሱ በመሆን እኮ ምንም ታመጣው ነገር የለም አይደለ? ታውቂያለሽ፣ ፈጣሪ እኔን አይወደኝም። ሲጀመር እኔን አይወደኝም። ቢወደኝ ኖሮ ምክንያቱም በዙሪያ ያሉትን ነገሮች ሁሉ በአንድ አይነጥቀኝም ነበር። ወይ እናስ እንደዚህ በመሆን የምታመጣው ነገር አለ? የለም እኮ። እሺ አሁን ተወኝ፣ በቃ ተይኝ እና ሂጂ። እሺ በቃ እሺ አንተ ተረጋጋና ና እንሂድ፣ የሆነ ቦታ ልውሰድህ። በቃ እሺ አንተ ተረጋጋ፣ ብቻ ና እንሂድ። በቃ ና ተከተለኝ ዝም ብለህ። ምን ሆነህ ነው የምታለቅሰው? በረከት ምን ሆነህ ነው የምታለቅሰው? እንደዚህ እያለቀስክ ምንም አልሆንኩም ትለኛለህ እንዴ? ችግር አለ እንዴ? ዩቲዩባችን እኮ ተዘጋ። ምንድን? ዩቲዩባችን እኮ ተዘጋ ማለት በረከት ፕራንክ ምናምን እንደውም በእናትህ ነው የምትችኝ። የምን ፕራንክ ነው? በማይቀለድ ፕራንክ አደርጋለሁ። ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን በተክለ ሃይማኖት፣ ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን ወዳጆቼ፣ እግዚአብሔር ይስጥልኝ። ስላይነ ብርሃን ወዳጆቼ፣ ስለ ተክለ ሃይማኖት፣ ስላይነ ብርሃን ሃይማኖት ስትልን
ተክለ ሃይማኖት ይስጥልን። ተክለ ሃይማኖት ይስጥልን። ስለ አይነ ብርሃን ወዳጆቼ እግዚአብሔር ይስጥልን። ተክለ ሃይማኖት ይስጥልን። ለአይነ ብርሃን ስለ አይነ ብርሃን ወዳጆቼ ስለ አይነ ብርሃን ማለት እሺ ማን የዘጋው? ምን ሆኖ ተዘጋ? ባለፈው የሆነ አጭር ቪዲዮ ፊልም ሰርተን አይደለ? እና በዛ ምክንያት ነው መሰለኝ የተዘጋ። ማለት እንደ ጫነው ነው ጸጥ ያለው? አዎ አንድ ሁለቴ ታየ። ከዛ በኋላ ተዘጋ ዝም ብሎ ደርሶ። እሺ እናንተ ምን ሆነ ነው የምታለቅሰው? እኔ እኮ እየቆረቆረኝ ነው። በቃ በረከት ተረጋጋ። ሌላ ዩቲዩብ ቻናል ከፍተን ቢሆን እኮ መስራት እንችላለን። አረ ደግሞ እኮ ችግር የለውም። ደግሞ ያቺ ማስቴ እኮ ናት። ማስቴ ደግሞ ምን አድርጋ ነው? አብርሃምን እኮ በጥፊ መጥቶ አላቅም እንግዲህ አብረን አንሰራም ብላ ጥለው እኮ ሄደች። ኧረ ተው በረከት፣ ይሄን ማስቴ አታደርግም። እንዴት በእኔ በብረቱ እኮ ነው ያየው። እንዴት አታደርግም? ንገረኝ እስቲ። እና ማስቴ አብርሃምን የምትሆነው እና ይለምናት ማለት ነው። ዞሮ ሲለምናት ነው በጥፊ ዞሮ ሄደች። አይ በረከት ቪዲዮ ወይ ፕራንክ እየሰሩ ይሆናል እንጂ ካሜራውን አላየኸው ነው የሚሆን እንጂ ማስቴን አታደርግምሽ። እኔ ፕራንክ አላቅም እንዴ? ተምርኩ እኮ እየለመናት ነው ጥለው ሄደች። በቃ እሺ በረከት አንተ አታለቅስ። እሺ ቆይ ማልቀስ የምትመልሰው ነገር አለ? ዩቲዩብ ቻናሉ በረከት አለቀሰ ብሎ ይመልስልሃል? ንገረኝ እስኪ። ስንት ዓመት ነው? አንድ ዓመት ለፍተን እንሰውስት ይዋል ያን ሁሉ ቪዲዮ ሰርተን በአዲስ ደግሞ ከአንድ ልንጀምር እኮ ነው ዋለ ሰውስት ሲቆ አዲስ እንኳን ብንከፍት ማስቴ አሰራ ደግሞ ሌላ ደግሞ ማንም ለአሙን ማን ይጠጋል እንግዲህ ዋለ እስቲ ሰውስት እኛ ሶስታችን ሰርተን ነው እንደሚያልፍልን። በቃ ተረጋጋ በረከት። ማስቴም ቢሆን እኮ የሆነ ችግር ገጥሟት ይሆናል ወይ ባለመግባባት ነው እንጂ አልሰራም አትልም። እሱ ደግሞ ተረጋጋ በቃ። አብርሃም ምንም አንተም ቢሆን እየሰራን እኮ እዚህ በላይ እኮ እንትን ማየት እንችላለን፣ ቤተሰብ ማፍራት እንችላለን። አቶ ተስፋ ምን? እሺ ቆይ ድሮሽ ንገረኝ እስኪ። ድሮ ቻናላችን አዲስ እያለ እንግዲህ ምን ነበረ ንገረኝ እስኪ። እዚህ ቦታ ያደረሱን ቤተሰቦቻችን አይደሉም? እና አዲስ ብንከፍል ሌላ አሁን ትልቅ ቦታ ያደርሱንም ንገረኝ እስኪ። እንግዲህ ኋላ ደግሞ አመት ልንጠብቅ ነው እንግዲህ ኋላ በረከት። ከዚህ በኋላ እኮ አዲስ ቻናል ከከፈትን ቤተሰቦቻችን ሰብስክራይብ ካረጉልን እኮ ወዲያው በቃ ከዛው ቦታ መተካት እንችላለን። ደግሞ በረከት ያልተፈተነ እኮ አያልፍም። ፈጣሪ እኮ የሚወደውን ሰው ነው የሚፈትነው። በቃ ተረጋጋ፣ አታልቅስ በእናትህ በረከት። እሺ አብርሻው እንዴት ነው ያለው? እንጃ ስሞቶ ተንበርክኮ በርዴም ተናድጄ ጥዬው ነው የመጣው። የት ጋር ነው በረከት? እንጃ በላይ ሰፈር ነው። በቃ እሺ ግባ አንተ። በቃ አታልቅስ በእናትህ አታልቅስ በእናትህ። አንተ አሁን እሺ እያልኩህ እሺ ብለህ ያልታለቅሳለህ እንዴ? ሄድ በቃ ግባ። እሺ እያየሁህ። እሺ ሄድ በቃ። እሺ በቃ እኔ ራብሽ ልደውልለት። እሺ ሂጅ ላግኘው። እሺ ግባ እያየሁህ። ትንሽ ጊዜ ቆየህ እንዳታለቅስ። እሺ እሺ በቃ አብርሽን ጆ ቤት እመጣለሁ እንዳታለቅስ። እሺ በል በቃ። ደግሞ አዲስ የዩቲዩብ ቻናል ከፍተን እንሰራለን። እሺ አይዞህ በል። እሺ በቃ እሺ ቻው። እሺ አብርሽን ሂጅ እንትን ልበለው በልሽ። ቻው። ስለ አይነ ብርሃን ተክለ ሃይማኖት ይስጥልን። ሰላም ነው ወንድሜ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው አለ። እንዴት ነህ? ተክለ ሃይማኖት ይስጥልን። እግዚአብሔር ይመስገን። ሰላም ነው አለ። እንዴት ነህ? እግዚአብሔር ይመስገን። ክብሩ ይስፋ። ለእሱ ምን ይዋለታል መቼስ አለ። ልክ ነህ። ቆይ ደግሞ አንተ ፈጣሪ የምታመሰግነው ምን አድርጎልን? ምን አልክ ወዳጅ? ምን አድርጎልን ፈጣሪ የምታመሰግነው? ወንጀ ወዳጅ እንዲህ የቁሜ ነው ደውቆ በሱ ኃይል ያለሱ ማን አለ? እንደ ጀግሬን ቢያሳጥረኝ ነው ምን ሰርቼ በላ ነበር። ይኸው ተለምናላ። አሁንስ እየለመንክ አይደል እንዴ? እየሰራ ነው እንዴ የምትኖር? ተመስገን። ለምን እንደበላ ስራ አድርገኝ ተመስገን። እቤት ብታመም ራብ ሞት ነበር አይደል? ተወንጀ ወዳጅ እንደዚህማ እኮ አይባልም። ግን ምን ቢያጎልብን ነው ዝንታል እንደዚህ? ምን ያላጎደለብኝ ነገር አለ? ጠቅላላ በዙሪያ ያለውን ነገር ነው ያሰጠኝ። ታውቃለህ፣ ሰው የለ ገንዘብ የለ በቃ አጠቃላይ ሁሉን ነገር እና በገንዘብ ፈጣሪን ከምግደው እኮ ብጸልይ እኮ ሁሉን ነገር የሚያሳካልሃል።
ጸሎት አየው አንተም ታማረር የሰራሁትን ወሰደብኝ ብለህ ነው ግን እኮ እንድሰራበት ሙሉ አካል ሰጠህ አይደለም ለምን አሰራም አንተ ግን ትንሽ ነገር አጣው ብለህ ታማረራለህ ግን እኮ እንድትሰራ እጅና እግር ሰጥተው አይደለም መስራት እኮ ትችላለህ ከዝም በላይ የባሰ መስራት ትችላለህ ብቻ አንተ ትልቅ ተስፋ ይኖር ደግሞ ከዝም በላይ እኮ ፈጣሪ አዘጋጅቶልህ ነው የሚሆን ሁሉም ሰው የተፈጠረ ለመልካም ነገር ነው ለነገ ይጨልም አይደል የሚባለው ለምን ያለን ነገር በጸጋ ተቀበል አሜን ብለህ ተቀበላት አመሰግናለሁ ምንም አይደል እሺ ደህና ነው የኔ